ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔርም ከአምላካችን ሰላምና ጸጋ ለእናንተ ይሁን። የሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁኝ። በታህሳስ ወር ለአራት ተከታታይ ሳምንት ሐዋርያው ዳንኤል ጌታቸው ክርስቲያን ለምን አይባረክም በሚል ርዕስ አስተማሩ። በያዝነው በጥር ወር ለሶስት ተከታታይ ሳምንት ሐዋርያው ዳንኤል ጌታቸው አእምሮና ጸሎት በሚል ርዕስ አስተማሩ። በያው ተስፋ የታምራት አገልግሎት ቤተክርስቲያን በየሳምንቱ በዕለተ አርብ የሚሰጥ የቢዝነስ ትምህርት የብዙዎችን ሕይወት እየለወጠ እንደሆነ ተገለጸ። ወደ ዝርዝር ዜናዎቹ አልፋለሁ። በድጋሚ አብራችሁን ቆዩ። በታህሳስ ወር ለአራት ተከታታይ ሳምንት ሐዋርያው ዳንኤል ጌታቸው ክርስቲያን ለምን አይባረክም በሚል ርዕስ አስተማሩ። የእግዚአብሔር ሐሳብ መባረክ ከሆነ ክርስቲያን ለምን አይባረክም በማለት ያነሱት ሐዋርያው ዳንኤል ጌታቸው አማኝ በዚህ ምድር ላይ ሕይወትን የሚያይበት እይታ ወሳኝነት አለው ሲሉ ገልጸዋል። በረከት ማለት የእግዚአብሔርን ቃል በአማኝ ሕይወት ውስጥ የሚያመጣው ውጤት ነው ያሉት ሐዋርያው ዳንኤል ጌታቸው የእግዚአብሔርን ቃል መሰረት በማድረግ በግልጽ አብራርተዋል። ለአብነት ያክል ዘውልቁ 23:21 ኢዮብ 29:4 ዕብራውያን 10:38 ኤፌሶን 6:1-3 እና መዝሙረ ዳዊት 18:1-3 የመጽሐፍ ቅዱስ ክፍሎችን ዋቢ አድርገው አስተምረዋል። አያይዘውም ሐዋርያው ዳንኤል ጌታቸው ለክርስቲያን መባረኪያ መንገዶች እናትና አባትን ማክበር፣ ያገለገሏችሁን ያስተማሯችሁን ሰዎች ማክበር፣ ድሆችን መርዳት፣ በእምነት መንገድ መሄድ እና አመስጋኝ መሆን እንደሆነ ሲሉ በአጽንኦት ሰጥተው አስተምረዋል። አንድ ነገር ተረዱ። Understand one thing. ለምን ክርስቲያን አይባረክም? Why Christian is not being blessed? ለምን አይባረክም? ጠይቀህ ታውቃለህ ራስህን? Have you asked yourself this question? ራስህን ካልጠየቅ ለምን አሁን አትጠይቅም? If you haven't asked yourself, why not you ask right now? ምክንያቱም የተስፋው ቃል ካለ እንዲሁም ደግሞ ሰዎቹ ካሉ And also if there are peoples አፈሩም ድንጋዩም ውሃውም ካለ and the soil, the stones and the waters available, አየር ሁሉ እንዳለ ሆኖ ሳለ even the air is as it is, ሙሉ ንብረት የተባለ ነገር በሙሉ እዚሁ ምድር ላይ እኔ ፈጠርኩ ካለ all the resources on this earth God has created are as it they ለምን are. ክርስቲያን አይባረክም? Why not Christians are being blessed? ምንድነው የሚከለክለው? What is that blocking them from being blessed? እንዳይባረክ መቼም ተረገመ ካልከኝ If you say they are cursed, ኦኬ እርግማኑን ሰበር ነው። and we have broken that curse in the name of ለምን Jesus. ክርስቲያን አይባረክም? And then so why Christian doesn't get blessed? መጽሐፍ ቅዱስ እንኳን ሲናገር Even the Bible says, እናንተም ታመልኩኛላችሁ እኔም እህልና ውሃን እባርካለሁ ነው። you worship me and I will bless thy bread and your water. አያይዘውም በጥር ወር ለሶስት ተከታታይ ሳምንት ሐዋርያው ዳንኤል ጌታቸው አእምሮና ጸሎት በሚል ርዕስ አስተማሩ። ሐዋርያው ዳንኤል ጌታቸው የማይመለስ ጸሎት በማለት በሐሳብ ትምህርት መርሃ ግብር ላይ ያስተማሩ ሲሆን ጸሎት ከአእምሮ ጋር የተገናኘ ነው ሲሉ ገልጸዋል። አንድ አማኝ ሲጸልይ ሐሳቡና ጸሎቱ አንድ መሆን እንዳለበትም አስተምረዋል። ክርስቲያን ከጸለይ በኋላ በሐሳቡና በንግግሩ ከጸለዩ ጸሎት ጋር የማይሆን ከሆነ መልስ አያገኝም ሲሉ አንደኛ ዮሐንስ ምዕራፍ 5 ቁጥር ከ13-15 መነሻ በማድረግ አስተምረዋል። በመቀጠል ጸሎታችን እንደ እግዚአብሔር ፍቃድ መሆን አለበት ሲሉም ገልጸዋል። በመጨረሻ ምሳሌ 23:7ን በመጥቀስ ሰው በልቡ ያሰበውን የጸለየውን ያገኛል በማለት አስተምረዋል። ይሄ ሰውዬ ጻድቅ ሆነ ያልከው The reason why people say call the person is righteous, አእምሮን በክርስቶስ አጠበ፣ ሌላ ትርጉም የለም። because he submitted his mind to Christ. ይሄ ሰውዬ ዳነ ያልከው When you say this person is saved, አእምሮ በክርስቶስ ዳነ፣ that means his mind is saved and delivered by Christ. ዝም ብለህ ስትመለከት When you look at those such things, ከአእምሮ ጋር የተያዘ ነው። this thing is connected with mind. መንግስተ ሰማያት እንዳለ እጅ ካያቅም እግር ካያቅም ወይም አይን ካያቅም Nobody has sensed or touched or seen that the heaven exists. እንግዲህ የሚያውቀው አእምሮክ ነው። But the mind believes that the heaven exists. ስለዚህ አእምሮክ ትልቁ ሚና ይጫወታል። For this reason, the mind plays a great role. ከዚህም መካከል እንዴት መጸለይ እንዳለብህ አእምሮክ ነው ትልቁ ሚና የሚጫወተው። And then it is a mind that plays a great role on the way how to pray in your life. መጸለይ ስላለብህ ስለጸለይክ It's not because you have to pray and you prayed.
ጸሎት ይሰማል አልተባለም። That doesn't mean your prayer has been heard or ወይም answered. እግዚአብሔር ይሄን ነገር ያመጣልሃል አልተባለም። You haven't been told that God will bring such things because of your prayer. ጌሙ ያለው What the game of the point is, እዚህ ጋር ነው። it is connected with your mind. ብዙ ሰው Most people, ጸሎትን አለማወቁ የተነሳ ከእግዚአብሔር ዘንድ የተዘጋጀለትን አያገኝም። because they lack the knowledge about the prayer and they didn't receive what has been prepared by God. ያወቀውን ነው የሚጸልየው። Because he pray what he is known. ነገር ግን ስላወቅ ይመለስልሃል It አልተባልክም። doesn't mean that you have known what you to pray, and it doesn't mean that you pray. በያው ተስፋ የታምራት አገልግሎት ቤተክርስቲያን ሐዋርያው ዳንኤል ጌታቸው በየሳምንቱ በዕለተ አርብ የሚሰጥ የቢዝነስ ትምህርት የብዙዎችን ሰዎች ሕይወት እየለወጠ እንደሆነ ተነገረ። ሐዋርያው ዳንኤል ጌታቸው ሲኤምሲ በሚገኘው በያው ተስፋ የታምራት አገልግሎት ቤተክርስቲያን በየሳምንቱ በዕለተ አርብ የቢዝነስ ትምህርት ለ10 ተከታታይ ወራት ሲሰጡ ቆይተዋል። አሁንም በያዝነው ዓመት እያስተማሩ ያሉ ሲሆን በትምህርቱ የብዙዎች ሕይወት እየተለወጠ እንደሆነ ተገልጿል። በጥር ወር ትምህርቱ የቀጠለ ሲሆን ባሳለፍነው ሳምንት በልግስና መስጠት በሚል ርዕስ አስተምረዋል። ሁለተኛ ቆሮንቶስ 8:1-5 እና መዝሙር 92 ከ14 እስከ 15 በመጥቀስ ለእግዚአብሔር ቤት በልግስናና በደስታ የሚሰጥ በዘመኑ እውነተኛ በረከትና ልምላሜ ያያል ሲሉ አስተምረዋል። በተጨማሪም ራእይ 3:8 መሰረት በተከፈተ በር ለመጓዝ የእግዚአብሔር ቃል መሰረት ያደረገ ቋንቋ አንድ አማኝ በአንደበቱ መናገር አለበት ሲሉ ገልጸዋል። ሁለተኛ ቆሮንቶስ እናውጣ ቁጥር 9 ቁጥር 7 ስክሪፕቸር ከሆነ ፕሩፉ ማረጋገጫው እንሂድ። 9:7 እግዚአብሔርም በደስታ ምን የሚል የሚሰጠውን ምን ይላል ይወዳልና እያንዳንዱ በልቡ እንዳሰበ ምን ይበል ይስጥ፣ በሐዘን ወይም በግድ አይደለም። በሐዘን ወይም በግድ አይደለም። ደስ ያለህን አድርገው፣ ግን አእምሮ ካይወቀስ። የጋምቤላ አጥቢያ ሕያው ተስፋ የታምራት አገልግሎት ቤተክርስቲያን ከአምስቱ ቀበሌ ለተወጣጡ አቅመ ደካማ የማህበረሰብ ክፍል የገናን በዓል ምክንያት በማድረግ ቤተክርስቲያኗ ደጉ ሳምራዊ የበጎ አድራጎት ማህበር የምግብና የተለያዩ አልባሳት አብርክቶት አድርገዋል። ውድ ተመልካቾቻችን ለሳምንቱ የያዝናቸው ዜናዎች ይህንን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። ዜናውን በማቅረብ እኔ መቅደስ ጌታቸው ከመላው የስቱዲዮ አባላት ጋር በጋራ ነበርን። ሳምንት በሌላ ዜናዎች እስከምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። አሸንፈን ጀምረናል፣ አሸንፈን ጨርሰናል።